ፍሬህይወት አምሳሉ እባላለሁ ሜዲካል ዶክተር ነኝ ከ10 አመት በፊት ነው ሜዲካል ዶክተር ዲግሪን የጨረስኩት ከዛ በኋላ ስፔሻላይዝ አድርጌያለሁ በጀነራል ሰርጀሪ በጥበበጊዮን ሆስፒታል አገለግላለሁ አስተምራለሁ ሰራለሁ ፍሬህይወት አምሳሉ ሁለተኛ ልጄ ናት ሁሉን ነገር አጠቃላይ የምትሰራልን የምታገናኘንም ደንበኛም ታፈራልን ምንጥልም ሳናት እና በጣም ጠንካራ ልጅ ናት በኢትዮጵያ ውስጥ የሐኪሞችን ኑሮ እናውቀዋለንና ትንሽ ከባድ ነገር አለ ከጨረስንም በኋላ ያለው ነገር ብዙ ፋይናንሻሊ ያን ያክል የሚያግዘን ነገር የለም አንደኛው ምግባችን ዶሮ ወጥና ጠላ ነው የምናዘጋጀው እንደዚህ አይነት ችግሮችን አይደንቲፋይ አድርጎ ወደ ስራ መግባት ይቻላል ባይ ነኝ ፍሬህይወት አምሳሉ እባላለሁ ሜዲካል ዶክተር ነኝ ከ10 አመት በፊት ነው ሜዲካል ዶክተር ዲግሪን የጨረስኩት ከዛ በኋላ ስፔሻላይዝ አድርጌያለሁ በጀነራል ሰርጀሪ በጥበበጊዮን ሆስፒታል አገለግላለሁ አስተምራለሁ ሰራለሁ ከዛ ውጪ በትርፍ ሰዓቴ በጎን ይሄንን ቢዝነስ ሰራለሁ ማለት ነው የተወለድኩት ባህር ዳር ከተማ ነው እዚሁ ባህር ዳር ነው ተወልጄ ያደግኩት የተማርኩትም የጨረስኩትም እዚሁ ነው ያው በትዳር ተወስነን ፍሬህይወት አምሳሉ ሁለተኛ ልጄ ናት ከሷ በላይ ሌላ ልጅ አለኝ ግን አሁን እሷ ናት ይሄንን ስራ ለህብረተሰቡ የሚጠቅም ስራ ነው ብዙ እህቶቻችን የዶሮ ነገር የማጠቡ ጊዜ ስለማይኖራቸው በመንግስት ስራ ላይ ስለሚኖሩ እንድናዘጋጅ በማህበር አደራጅታን እሷ የበላይ ተጠባባቂ ሆና ተቆጣጣሪ ሆና ዶሮ ያረድን ለሆቴል እናቀርባለን ባሮስቶ መልክ ለተጠቃሚዎች ደግሞ አጥበን በልተን አጥበን በራሳችን በድርጅታችን ባሳተምነው የቃ ማሸጊያ ያለን የድርጅታችን በዚያ አሽገን ለሚፈልጉት ተጠቃሚዎች እናደርሳለን በቤታቸው እናደርሳለን መጣውም ይወስዳሉ እንቁላልም እናመርታለን እንቁላልም እንሸጣለን ዶሮም ያመረትን ነው አጥበን የምንሸጥ እና ለሆቴሎች በአብዛኛው ሆቴሎች በእኛ ስር ነው የነበሩ አሁን ዶሮ በጣም እየተወደደ ነው ምንድነው እኔ ስፔሻሊቲ ትምህርት በመማርበት ወቅት ያው ያለውን የኢትዮጵያ ውስጥ የሐኪሞችን ኑሮ እናውቀዋለንና ትንሽ ከባድ ነገር አለ ከጨረስንም በኋላ ያለው ነገር ብዙ ፋይናንሻሊ ያን ያክል የሚያግዘን ነገር የለምና እሱን ለማገዝ ምን መስራት አለብኝ የሚል ሐሳብ ነው ውስጥ የነበረው በምን መልኩ ራሴንም ቤተሰቤንም በደንብ ኢኮኖሚካሊ ልደግፍ የሚለውን ሐሳብ አስበው ነበርና ስወጣ ምን እንደምሰራ አይ ኖ የሆነ ነገር እንደምሰራ ግን ምን እንደምሰራ አላውቅም ነበር ሶ አንድ ቀን እንደዚህ ከስራ ወጥቼ ዶሮ የሚታጠብበት አንድ ልጅ አለ እዚህ ከተማ ውስጥ የሚሰራ እና እንደዚህ ቆመን እዛው ላይ አጥቦ በ5 ደቂቃ በ10 ደቂቃ በቃ አልቆ ኤቭሪቲንግ ቤት ውስጥ 2 ሰዓት የሚፈጅብንን ስራ ማለት ነው ሰርቶልን ሄድን ይዘንኛ ዶሮና ቤታችን ከዛ በኋላ ነው የወጡ ፕሮሰስ የተጀመረና እንደዚህ ማቅለል ይቻላል የሴቶችን ቤት ውስጥ ጉልበት እና የኢንተርፕረነርሺፕ ትንሽ ቀዳዳ ታየኝ እዛው ጋር ፕሮብሌሙ ታየኝ እና በሰፊው መስራት እንችላለን ብለን ከዛ ልጅ ጋር ተነጋገርን የተወሰነ ስቴፕ ሄድን አሁንም አብረን እንሰራለን በርግጥ ግን በራሳችን መስመር እንድንቀጥል ተመቻቸልን ሁኔታ ከኔ ቤተሰቦች ጋር ሆነን ስራውን በሰፊው መስራት ጀመርን ማለት ነው ሶ የብዙ ሰዓት ስራ እናቀላለን በዛውም ደግሞ እኛ የተወሰነ ገንዘብ እንሰራለን ማለት ነው ፍሬህይወት ታድግ ስራ ወዳድ ናት ቤት ውስጥ ትምህርቷንም ስራዋንም እኩል ነው የምታካሂደው አሁን ከተመረቀችበት ስራ በተጓዳኝ ደግሞ ይህን ስራ በጣም በትጋት ነው የምትሰራው እኛ በውስጥ ሆነን እሷ በውጭ ሆነን ሁሉን ነገር አጠቃላይ የምትሰራልን የምታገናኘንም ደንበኛም ታፈራልን ምንጥልም ሳናት እና በጣም ጠንካራ ልጅ ነው የኛማ ፍርዬ እስኪ ልበላት
በዛም ሂጄ ማረሳት ክርስትና እናቷ ኪዳነ ምሕረት ማጸነ መልካም ናት የፍርዬ እናት ጸነ መልካም ናት ፍርዬ እናት ለማለምዬ እምዬ ናት። አንደኛው ምግባችን ዶሮ ወጥና ጠላ ነው የምናዘጋጀው። በጾም ጊዜ የጾም ወጦችን በአይነት እናዘጋጃለን። በጣም በፍቅር ሰው ይጠቀምበታል። ዶሮአችን በመናዘጋጅበት ወቅት በርበሬያችን የቤት ነው። ቅመማ ቅመሞችን ማንኛውም ነገር እቤት ነው የምናዘጋጃቸው። ያው ዶሮ በስነ ስርዓት ታጥቦ በንጽህና እንጆ ሆኖ በደንብ ተቆላልቶ ይሰራል። ለቤት እንደምንሰራው አድርገን ነው ለህዝቡ የምናቀርበው። ለገበያ ብለን አይደለም። ራሳችን ለማሳወቅ በዶሮ ወጥና በጠላል እንድንታወቅ ነው እንጂ የምንፈልግ እኛ አሁን ትርፍ ያገኘንበት እንትን ያልና አይደለም። ግን ህዝብ እንዲያውቀው ነው የምንፈልገው። ከእናቶቻችን የተማርነውን የጠላ ሙያ የወጥ አሰራር ሙያ እንጀራችንን ውስጥ ነው የምናዘጋጀው። እዚሁ ነው ገዝተን አናቀርብም ለህብረተሰቡ እና ይሄንን ነው የምናደርገው። በጥራት ነው የምንሰራው። ሁለት ቦታ ነው ያለን መስሪያ ቦታ። አንድ ማርቢያና መሸጫ ሱቅ አለን። ዶሮ እዛው ላይ ሄደ ገዝተ እዛው ታርዶ ተገንጥሎ ታጥቦ ዘመድ አንደኛው ሰርቪስ እሱ ነው። ማርቢያ ቦታ አለ እዛው አሶሺየትድ የሆነ ማለት ነው። ከዛ ውጪ ይሄኛው አሁን ያለንበት ደግሞ የዶሮ ሬስቶራንት ነው። ወጥ ተሰርቶ ማንኛውም ሰው በንጽህና የተሰራ ቤት ልክ ሄልዚ የሆነ ቤት እንደ ቤት ሄደህ የምትበላ ኤቭሪቲንግ ንጹህ ነው። እኛ ጋር የሚዘጋጀው መጠጡም ምግቡም ንጹህ ነው። መጥቶ ሰውን ዶሮ ወጥ እንደ ኢትዮጵያን ዴሊኬሲ ምግብ ስለሆነ በጥንቃቄ ነው የምንሰራው። የወደፊት ዓላማዬ የቱሪስትም ዴስቲኔሽን እንዲሆን የዲያስፖራም ቢሆን የኢትዮጵያን ባህል መጥቶ አፕሪሺየት የሚያደርግበት ቤት እንዲሆን ነው ማስበው። ለአሁኑ ጀስት ቴስት በማስደረግ በጣም ተወዶልናል። ንጹህ ነገር ነው የምንሰራው። በተቻለ መጠን ከቅባት የቀነሰ ነገር ጥሩ ነገር ነው የምንሰራው። በዛ መልኩ እየሰራ እንገኛለን። የፍየሉን ጥብስ እኛ ለምናችን የበጉነን ጥብስ እኛ ለምናችን የፍርዬ ዶሮ የጀርባ አጥንታችን ፍርዬ ዶሮ የጀርባ አጥንታችን ማለምዬ ተነየረ ማለማን እናንዬ ታምርግሪራ ተተሞተት ማጸነ መልካም ናት የፍርዬ እናት እምዬና ነይ ማለምዬ እምዬን አረሰና ያረሽዴ የእናቶችን እንትን የቀነስ ነው። ዶሮ የሚያርድላቸው የሚያጡ ሰዎች አሉ ቤት ውስጥ። ብዙ ባንድ ግቢ ብዙ ሰው ይኖራል። ዶሮ ሲታረድ ነው በእኛ አካባቢ አብሮ መብላት መጠጣት ማለት እና አንዳንዴ ቤተሰብ ብዙ ያለው ሰው አርዶ ማስተናገድ ይቸግረዋል። ይሄ ግን አሁን ከዚህ ከሱቅ ገዝቶ ወስዶ በቃ ታጥቦለታል። ምን ብሏል? ሽንኩርቱን አቁላልቶ ዶሮ ጨምሮ ሰርቶ ቤተሰቡን ይጋብዛል። በዚህ አቅልለንለታል። ሰው የቀመሰው በጣም ነው የሚያደንቀው። ያው ያልቀመሰው ካልሆነ በስተቀር ጠላችንም ወጣችንም ሁሉ ነው የሚያደንቅልን። ደስተኛ ነው። ሀሳቡ ከመጣልኝ ቀን ጀምሮ ነው ህይወት ያቀላል ብዬ አሰብኩት። ቢካዝ እኔ በጣም ነው የምወደው ዶሮ ወጥ መስራትም መብላትም እና ቤት ውስጥ በቃ ማለት በጣም ነው የሚያርድ ሰው ይቸግራል። በተለይ ለሴቶች ብቻቸው ለሚኖር ሴቶች በተለይ የሚያርድ ሰው ይቸግራቸዋል። ቆሻሻ መጣያውን ኮንዶሚኒየም ቤት የሚኖር ሰው እንደዚህ ጋራ መኖሪያ ቤቶች የሚኖር ሰው በጣም ነው ላይፍን ኢዚ የሚያደርገው። በቃ ታጥቦ ትደውላለህ፣ ዴሊቨሪ ሰርቪስ አለ። ትደውላለህ፣ ዶሮ ታጥቦ ይመጣልሃል። አለቀ። አይዘር ለፍራይድ ኩክ ለማድረግ ወጥ ለመስራት አሮስቶ ሊሆን ይችላል። አሮስቶ ዶሮም የወጥ ዶሮም ነው የምናዘጋጀው እና በጣም አፕሪሺየቲቭ ናቸው ደንበኞቻችን። የኛን ሰርቪስ በደንብ ህይወታቸው እንዳቀለለው ነው የሚነግሩን። እኛም ደግሞ ኢንቴንሽንም ያ ነው። ግን በደንብ በሰፊው ስኬል መስራት አስባለሁኝ። እኔ ምንድነው ትልቁ ነገር የሚመስለኝ ያው አንዳንድ የኢንተርፕረነርሺፕ ነገሮች ነው እንዲሁ አነባለው ቪዲዮዎች አያለውኝና ትልቁ የኔ ስትሬንግዝ የመሰለኝ እዚህ ነገር ላይ ፕሮብለም አይደንቲፋይ ማድረግ ነውና ይሄ ላይሆን ይችላል። ግን ማንኛውንም ፕሮብለም አይደንቲፋይ ማድረግ መቻል ለሕክምና ባለሙያም ሆነ ለሌላ ወጣት
ፕሮብለም አይደንቲፋይ ካደረገ በኋላ ወደ ሶሉሽን ለመሄድ ማለት ነው እና just I think a different eye open ማድረግ ያስፈልጋል መሰለኝ ወደ ኮሚኒቲው ላይ ያሉ ችግሮች ምንድናቸው ወጣቱ ላይ ያሉ ችግሮች ምንድናቸው ብሎ ጤና ላይ ያሉ ችግሮች ምንድናቸው ብለ ጤና ላይ ምንም መስራት ማሰባቸው ነገሮች አሁን አሉ ያው the same capital አይሆንም የሚጠይቀውና ያኛው ትንሽ ስለሚጠይቅ ትንሽ ጊዜና ዝግጅት ይፈልጋል ይሄ ግን በቀላሉ የሚሰራ ነገር ነው እንደዚህ አይነት ችግሮችን አይደንቲፋይ አድርጎ ወደ ስራ መግባት ይቻላል ባይ ነኝ ቀላል አይደለም ብዙ ድጋፍ ይፈልጋል ብዙ ነው ከቤተሰብ ብዙ ድጋፍ አለኝ ከኮሚኒቲው ድጋፍ አለኝና ብዙ ሰዎች ማስተባበር ይፈልጋል በተለይ ከገንዘብም ያለፈ በላይ ማለት ነው እና ኮሚኒኬሽናቸውን ጥሩ ማድረግ ከሰው ጋር ያለው ሪሌሽን ጥሩ ማድረግ ጥሩ ሰርቪስ ፕሮቫይድ ማድረግኛ አሁን የከሰርንበትም ጊዜ ያለ ማንነሳበት የመሰለኝ ጊዜ ነበር አንድ አመት ተኩል ቢሆንም ጊዜ ያንን ጊዜ ግን እንደሚታለፍና በቃ ስታንዳርድን አለመቀየር የሆነ ኳሊቲ እንዳይወርድ መሞከር ስታንዳርድን ሄልዚ ነገር ለሶሳይቲ ማቅረብን በተለይ እንደዚህ ፉድ ኢንደስትሪ ውስጥ የሚገቡ ሰዎች ልጆች ካሉ ወጣቶች ካሉ በስታንዳርድ እና ሄልዚ ነገር ፕሮቫይድ በማድረግ ላይ ያተኮረ ነገርና ጥሩ ነገር ጊዜ ቢፈጅም እየወጣ መምጣቱ አይቀርም ባይነኝ እኔና ለዛ ነው ፋይት ያደረኩት አሁን ያለንበት ደረጃ ደርሰናል ከዚህ በኋላ ያለውን ደግሞ ጥሩ ያደርግልኝ እዚህ ጋር የምትመለከቱአቸው እቃዎች በከፊል ነው በአብዛኛው እንኳን አላሰባሰብኳቸው ከወላጅ እናቴ የወረስኳቸው እቃዎች ናቸው አገልግል ይባላል ያው ፈትሎቻችን እናታችን ፈትላ በዚህ ነው የምታስቀምጥ ተፈትሏል የተፈተለው በዚህ ይቀለማል በእንዝርት ሆኖ ይቀለማል ቀለሙ በዚህ ገብቶ ይቀለማል ማለት ነው ይሄንም ማያውቅ ኢትዮጵያዊ ባይኖርም እንደዚህ ይደረጋል ይሄ የጥጥ ማኖሪያችን አገልግላችን ነው ይሄ ደግሞ ትልቅ ሰው ቤት በሚመጣበት ወቅት ዋንጫዎች በዚህ ነው የሚቀመጡ እያንዳንዱ ዋንጫ ቤት አለው ከዛ ይሄንን ከፍተን አውጥተን ለእንግዳችን ጠላ እንቀዳለን ማለት ነው ይሄኛው ደግሞ ይሄኛው አይታወቅም የደጋ ሰዎች ካልሆኑ በስተቀር አይታወቅም እኛ እናታችን ደገኛ ስለነበረች ከምጣዱ ላይ ሊጥ ይፈሳል ሊጥ ይፈስና በዚህ ነው የሚቀባ እንጀራው በዚህ ተቀብቶ ነው እንጂ መቅቢያ ምናምን አሁን የመጣው ፕላስቲኩና የቅሉ አሁን ነው እንጂ ድሮ አልነበረም በእኛ እድሜ ሁሉኛ ተወልደን ስናድግ በዚህ ነበር ገጠር ስለነበሩ የሚጠቀሙ ወደ ከተማ ሲገቡ ነው ይሄ የቀረው ይሄኛው ደግሞ ያው የወጥ ትልቅ በርሚል ውስጥ ወጥ ሲሰራ የሰርክ የምናምን ወጥ መጨለፊያ ነው እና ያው ቴክኖሎጂን በእጃቸው ይጠቀሙበት ነበር አሁን በጭልፋ በመናምን ሆኗል ይሄ ደግሞ ድሮ በዚህ መልክ ነበር እንግዶቻቸውን የሚያስተናግዱት ማለት ነው እነዚህ ያው የጠላ መጠጫ ናቸው ከዋንጫ የተዘጋጁ ናቸው የድሮ ናቸው የእናቶቻችን ናቸው ስራ ያው መጠበቅ ብቻ ሳይሆን አሁን ነው ሁለተኛ ስራዬ ነው ይሄ ቤት ውስጥ በጣም ብዙ ትርፍ ጊዜ ያለኝ ከስራ ራሱ መጥቼ ማሳልፈውና ያንን ጊዜ ነው ተጠቀምኩበት ሌላ ምንም ከስራዬ ወስጄ አይደለም ከስራ መጥቼ በጣም ብዙ ማሳልፈው ጊዜ ያለና ባለው ጊዜ ስራ መፍጠር ይቻላል ፕሮብሌሙን ብቻ አይደንቲፋይ ማድረግ ችግሩ ምንድነው በምን መልኩ እኔ ውጤታማ ልሆን እችላለሁ ብሎ የተወሰነ ማሰብ ሊያስፈልግ ይችላልና ይቻላል ነው ማለት ስራ መፍጠር ፕሮዳክቲቭ መሆን ይቻላል ብያስባለሁ ለባህር ለሚመጡ እንግዶች መልእክቴ ምንድነው ጥሩ ዶሮ ወጥ በደንብ ኢትዮጵያን ባህል በጠበቀ መልኩ ጤናን በማይጎዳ መልኩ ዶሮ ወጥ እንሰራለን በደንብ ቴስቲ ነው እንሰራለን ባህላዊ መጠጦችም አብረዋሉን የቤት ውስጥ ጠላለን ወደፊት ጠጅም እናዘጋጃለን በዚህ መልኩ እንግዲህ መቶ መዝናናት ይችላሉ ቴክ አዌይም መውሰድ ይችላሉ እስከ አዲስ አበባ እስከ አሜሪካም ድረስ ትራንስፖርት የሚያደርጉ ሰዎች አሉ ይዘው የሚሄዱ ከኛ ሰዎች አሉ እና በዚህ መልኩ ውጤታችንን ሬስቶራንታችን ውጤቶች መጠቀም ይችላሉ ስለዚህ ባህር ዳር ስትመጡ የኛ ምርቶች እንድትጠቀሙ ቤታችንን እንድትጎበኙ ባህላችሁን አፕሪሺየት እንድታደርጉ እንጋብዛችኋለን እናመሰግናለን መታችሁ ብትስተናገዱ ደስ ይለናል ወጣችንን ቅመሱ ጠላችንንም ቅመሱ ከዚያ በኋላ እዚህ ቤት አንወጣም ነው እንደምትሉ እርግጠኛ ነኝ